ጤና ይስጥልኝ። ይህ የፌዴራል ኤሌክትሮኒክስ የመንግስት አገልግሎት ሰጪ ተቋማት የደንበኞች የስልጠና ፕሮግራም ነው። አገልግሎታችንን www.eservices.gov.tt ብሎ ማግኘት የሚችሉ ሲሆን የዚህ ስልጠና ዋናው ዓላማ በተለያየ ደረጃ የሚገኙ የመንግስት አገልግሎት ሰጪ ተቋማት ደንበኞች እንዴት መጠቀም እንደሚችሉ ለማብራራት ታስቦ የተዘጋጀ ነው። ሄርሜላ መስፍን ነኝ። አብራችሁን ቆዩ። መግቢያችን ላይ በተነጋገርነው መሰረት በተለያየ ደረጃ የሚገኙ አገልግሎት ሰጪ ተቋማት ደንበኞች የሰርቪስ ፖርታልን ለመጠቀም መጀመሪያ ማወቅ የሚኖርባቸው ነገር የፖርታሉን አድራሻ ነው። የፖርታሉን አድራሻ ካወቁ በኋላ ኤኒ ብራውዚንግ ሶፍትዌሮችን በመጠቀም አድሬስ ባሩ ጋር የፖርታሉን አድራሻ እናስገባለን ማለት ነው። www.eservices.gov.tt እናስገባለን። እሱን ካስገባን በኋላ ልክ ኢንተር ስንለው ሆም ፔጅ ይመጣልናል ወይም ደግሞ መነሻ ፔጃችን ይመጣልናል። እሱ ላይ የተለያዩ ኢንፎርሜሽኖችን እናገኛለን። እዚህ ፖርታል ላይ የገቡ ወይም ደግሞ ይሄን ፖርታል የተጠቀሙ ይሄን ፖርታል ቪዚት ያደረጉ ይሄንም ያሉ ከስተመሮች አሉን። አቬለብል ሰርቪስ ፕሮቫይደሮች 13 የሚሆኑ አቬለብል ሰርቪስ ፕሮቫይደሮች አሉን። ኦንላይን ገቨርንመንት ሰርቪሳችን 103 የሚሆኑ ከረንትሊ እየተሰጡ ያሉ 103 የሚሆኑ ሰርቪሶች አሉን። በዚህ ኢንተርኔት ፕሮሰስ ያደረጉ አፕሊኬሽናቸው ፕሮሰስ የተደረገላቸው ከስተመሮች ብዛት ደግሞ ይሄን ያላለን። ሬጂስተርድ የሆነ ከስተመር ደግሞ ይሄን ያላለን። ስለዚህ እነዚህን ኢንፎርሜሽኖች ከላይ ማግኘት እንችላለን። ደንበኛችን አሁንም እዚህ ፖርታል ላይ ገብቶ ምን አገልግሎቶች እዚህ ፖርታል ላይ እየተሰጡ ነው የሚለውን ነገር ምንም አይነት ሬጂስትሬሽን ሳያስፈልገው ወይም ምንም አይነት ምዝገባ ሳያስፈልገው እየገባ ማየት ይችላል ማለት ነው። ምናልባት ሰርቪሶች ምን አይነት ሰርቪሶች አሉ፣ ቶፒኮች፣ ፕሮቫይደሮች ከረንትሊ ይሄን አገልግሎት እየሰጡ ያሉ ምን ፕሮቫይደሮች አሉ የሚለውን ነገር ማየት ይችላል ማለት ነው። እነዚህን ኢንፎርሜሽኖች ካየ በኋላ ግን ራሱን ለመመዝገብ ምንድነው የሚያደርገው? መጀመሪያ ሬጂስተር የምትለውን በተን ይጫናል። ልክ ሬጂስተር የምትለውን በተን ሲጫን የፐርሰናል ኢንፎርሜሽኑን የሚሞላበት ወይም ራሱን ሬጂስተር የሚያደርግበት ፎርም ይመጣለታል። ስለዚህ ፎርሙን ይሞላል ማለት ነው። ኦልሬዲ አካውንት ታይፓችን ተመዝግቧል። የፐርሰናል ኢንፎርሜሽናችንን በማስገባት እንጀምራለን ማለት ነው። ስለዚህ ስም እናስገባለን። የአባት ስም እናስገባለን። ከዛ የአያት ስም እናስገባለን ማለት ነው። ኤኒ ታይም ስህተቶች ካሉ እየተመለስን ማስተካከል እንችላለን ማለት ነው። አካውንቱን ከፈጠርን በኋላ አፕዴት የምናደርግበት ኦፕሽን ይኖረናል። እዚህም ግን ከተሳሳትን ማስገባት እንችላለን። ከስተመራችን ይሄን ፖርታል ወይም ደግሞ ይሄን የሰርቪስን አገልግሎት ለማግኘት ሚኒመም የሚያስፈልገው ነገር ምንድነው ብለናል? ስልክ ቁጥር ነው። ከረንትሊ እየተጠቀመበት ያለው ስልክ ቁጥር። ስለዚህ ስልክ ቁጥራችንን ደግሞ እናስገባለን ማለት ነው። ስለዚህ ደንበኛው አባቱን ስም የአያቱን ስም ከሞላ በኋላ ከረንትሊ እየተጠቀመበት ያለውን ስልክ ቁጥር በማስገባት ይቀጥላል ማለት ነው። ከዛ ፓስወርዱን ያስገባል። ራሱን እየመዘገበ ስለሆነ እየተጠቀመበት ያለውን ሎጊን ሊያደርግበት የሚችለውን ፓስወርድ ያስገባል። እሱን ካስገባ በኋላ ደግሞ ካፕቻ ራሱን ቁጥር ይደግማል ማለት ነው። ካፕቻውን ስናስገባ ኦልሬዲ በሰው ነው ይሄ ፎርም እየተሞላ የሚለውን ነገር ቼክ ለማድረግ ነው። የተቀመጠውን ቁጥር ራሱን ይደግማል። ይሄን ካደረገ በኋላ ኦልሬዲ ፐርሰናል ኢንፎርሜሽኑን ሞልቶ ስለጨረሰ ምን የምትለዋን በተን ይጫናል፣ ሬጂስተር የምትለዋን በተን ይጫናል ማለት ነው። ልክ ሬጂስተር የምትለዋን በተን ከተጫነ በኋላ በስልኩ ይሄ ሬጂስትሬሽን ፎርሙ ላይ በሞላው ስልክ ቁጥር የማረጋገጫ ቁጥር ወይም ኮንፊርሜሽን ኮድ መጥቶለታል። እሱን ኮንፊርሜሽን ኮድ በማስገባት ወደ ሎጊን ፔጅ ይሄዳል ማለት ነው። ሬጂስትሬሽን ፎርማችን ላይ የተመዘገብኩበትን ስልክ እንደ ዩዘር ኔም ከዛ በኋላ ፓስወርድ ብዬ ያስገባሁትን ነገር ደግሞ አሴ ፓስወርድ አስገብቼ ይቀጥላለሁ ማለት ነው። እሱን አስገባው። ስልክ ቁጥር ዩዘር ኔም ይሆነኛል ብያለሁ። ፓስወርድ ብዬ ሬጂስትሬሽን ፎርም ላይ የሞላሁት ደግሞ ፓስወርድ ይሆነኛል። እኔ ስህተት ካለ ወይም ሳስገባ የተሳሳትኩት ነገር ካለ ይመልሰኛል ማለት ነው። ከስተመሯ ሎጊን አድርጋለች። ኦልሬዲ ወደ እሷ ፔጅም ወደ ራሷ አፕሊኬሽን ወይም ወደ ራሷ ማመልከቻዎችም አስገብቶኛል ማለት ነው። እኔ ግን እንደምታዩት እዚህ ጋር ባዶ ነው የሚያሳየኝ። ኖቲፊኬሽንም ትራኪንግ ላይም ስገባ ባዶ ነገር ነው። ምክንያቱም በዚህ በተመዘገብኩበት አካውንት የትኛውም ኦርጋናይዜሽን ላይ ጥያቄ አላቀረብኩም። ስለዚህ አካውንት ያወጣሁበትም ዓላማ አንዳንድ አገልግሎት ሰጪ ተቋም ደንበኛ ሆኜ ጥያቄ ለማቅረብ ስለሆነ አንድ ከስተመር የአገልግሎት ጥያቄውን እንዴት ያቀርባል ወደሚለው እንሄዳለን ማለት ነው። ስለዚህ ሰርቪስ አንድ ደንበኛ ሬጂስተር ካደረገ በኋላ ሰርቪስን በምን በኩል ማግኘት ይችላል ወይም ደግሞ የሚፈልገውን አገልግሎት በምን አማራጭ ማግኘት ይችላል የሚለውን ነገር ለማየት
ሰርቪሱን በሰርቪሱ ስም ማግኘት ይችላል። እዚህ ጋር እንደምታዩት የተለያየ ኦርጋናይዜሽን ሰርቪሶች እዚህ ጋር ይታዩናል። ኢሹዋንስ ኦፍ ክሮስ ቦርደር ፐርሚት፣ ሌሎችም ካስፈለግን ኔሙንም ከያዝን ለምሳሌ በኔሙ ቼክ ማድረግ እንችላለን። ለምሳሌ እኛ አሁን ከላንድ ጋር የተያያዘ ስለሆነ እንደምታዩት ላንድ ብዬ ስጽፍለት አፕሊኬሽን ፎርም ፕሮፐርቲ ሬጅስትሬሽን አለኛ። ኦልሬዲ ሰርቪስ ላይ ለመሬትን ለሚመዘግበው ኦርጋናይዜሽን ወይም ለላንድ ሆልዲንግ ኤጀንሲው የመሬት ምዝገባ ጥያቄ ማቅረብ ነው የፈለኩት። ስለዚህ ላንድ ብዬ በሰርቪስ አቅጣጫ ስጽፍለት ኦልሬዲ ሰርቪሱን አምጥቶልኛል። ሌላስ በምን መልኩ ማግኘት እንችላለን ብለን ስናይ እዚህ ጋር ቶፒኮች አሉ። ይሄ ቶፒክ እነዚህ ጄነሪክ ኔሞች አሉን ማለት ነው። እነዚህ ቶፒኮች ጄነሪክ ኔሞች ናቸው፣ ወይም በውስጣቸው በጣም ብዙ ሰርቪሶች ሊይዙ ለምሳሌ ከትራንስፖርት እና ሎጂስቲክ ከተለያየ ጋር የተያያዙ ሰርቪሶች አሉ። ስለዚህ የኛ ሰርቪስ ከምን ጋር ይያያዛል የሚለውን ነገር ካወቅን አግሪካልቸር እና ሚኒራል ላይ ብንገባ እንደዚህ እያደረግን በቶፒክ ማግኘት እንችላለን ማለት ነው። ሌላ ግን ለከስተመሩ በጣም ኢዚ ነው ብለን የምናስበው እያንዳንዱ ከስተመር ከሌላው ነገር በተሻለ ምኑን ያውቃል፣ አገልግሎት የሚሰጠውን ኦርጋናይዜሽን ያውቃል ብለን እናስባለን። ስለዚህ ለምሳሌ አሁን እኛ መሬታችንን ለማስመዝገብ ኤጀንሲ ታይፕ ላለው ኦርጋናይዜሽን ነው ልናቀርብ ያለ ነው። ስለዚህ በፊልተር ኦፕሽናችን ልክ ኤጀንሲን ስንመርጥ ኤጀንሲ ታይፕ ያላቸው ኦርጋናይዜሽኖች ፊልተር ይሆኑልናል ማለት ነው። ለምሳሌ እዚህ ጋር ፐብሊክ ሰርቫንት ሶሻል ሴኩሪቲ ኤጀንሲ እና አዲስ አበባ ሲቲ አድሚኒስትሬሽን ላንድ ሆልዲንግ ኢንፎርሜሽን ኤጀንሲ ይለናል ማለት ነው። ስለዚህ እኛ አሁን ጥያቄያችንን ልናቀርብ ያሰብነው ለማን ነው? ለላንድ ሆልዲንግ ነው። እሱ ጋር እንገባለን። እዚህ ጋር እንደምታዩት ላንድ ሆልዲንግ 2 አገልግሎቶችን ይሰጣል ይለናል። እሱን ይዘን ኦልሬዲ ሊንኳን ልክ ስንጫን በዛ ኦርጋናይዜሽን የሚሰጡ ሰርቪሶች ይመጡልናል ማለት ነው። ምናልባት የላንጉጅ አማራጭን በተመለከተ አማርኛም እንግሊዝኛም መጠቀም እንችላለን። ደንበኛችን አማርኛ መጠቀም ከፈለገ ከላይ በምታዩት የላንጉጅ ማስመረጫ ኦፕሽን ላይ ገብተን እንደምታዩት አማርኛም እንግሊዝኛም ይላል። መቀየር ብንችልበትን ኦፕሽን አይተናል። ሰርቪሶቹ መተውልኛል። አፕሊኬሽን ፎር ፕሮፐርቲ ሬጅስትሬሽን እና አፕሊኬሽን ፎር ፕሮፐርቲ ትራንስፈር የሚሉ 2 የተለያዩ ሰርቪሶችን ይሰጣል አሉት ይሄ ኦርጋናይዜሽን። ስለዚህ እኔ የፈለግኩት ኦልሬዲ ሬጅስትሬሽን ነው፣ ወይም አንድ ባለ ይዞታ መሬቱን እንዴት ማስመዝገብ ይችላል ወይም ደግሞ መሬቱን የሚያስመዘግብበትን ሰርቪስ ነው የፈለግኩት። ሰርቪሱን ካገኘው በኋላ ስለ ሰርቪሱ ዲስክሪፕሽን ተቀምጦልኛል። ምናልባት ክሊር ያልሆነልን ኢንፎርሜሽንም ካለ ሰርቪሱ ዲስክሪፕሽን ላይ ማግኘት እንችላለን። እሱን ካገኘን በኋላ ልክ አፕላይ የምትለዋን በተን ስንጫ ምን ይመጣልናል? ሁሌም ደንበኛችን ጆርኒው ከምን ይጀምራል ብለን ወይም ደግሞ ጉዞ አንድ ደንበኛ አንድን አገልግሎት ፈልጎ በየመስሪያ ቤቱ ሲሄድ ጆርኒው ከምንድነው ስታርት የሚያደርገው? መረጃ ከመጠየቅ እኔ መሬቴን ለማስመዝገብ ፈልጌ ነበር፣ ቅድመ ሁኔታዎቹ ምንድናቸው፣ ምንድነው ከኔ የሚጠበቀው፣ ፋይሎቹ ምን ናቸው የሚለውን ነገር በአካል ሄዶ ነበር አንድ መስሪያ ቤት የሚጠይቀው። አሁን ግን ባሳያችሁ መሰረት ልክ ሰርቪሱን መርጦ አፕላይ ልክ ሲለው እንደምታዩት ሰርቪስ ዲስክሪፕሽን አለው። በአማርኛም በእንግሊዝኛም የገባ የመብት ይዞታ ማረጋገጫ አንጻሪት መመሪያዎቹ፣ እነዚህ በሙሉ የሚያስፈልጉት ነገሮች፣ የይዞታ ማረጋገጫ፣ የሊዝ ውል፣ የሽያጭ ውል፣ እነዚህ በሙሉ የምታዩቸውን ኢንፎርሜሽኖች በሙሉ ማግኘት ይችላል ማለት ነው። ስለዚህ ደንበኛው መረጃ ለማግኘትም አንድ መስሪያ ቤት በአካል መሄድ አይጠበቅበትም። እዚህ ፖርታል ላይ ገብቶ ሰርቪሱን ልክ ሲመርጥ መረጃውን ያገኛል ማለት ነው። ኢቨን መረጃውን አንዳንዶቹ እዚህ ጋር ሊስት ተደርገው የተጻፋሉ። ዳውንሎዴብል መመሪያዎችም አሉ። እዚህ ጋር እንደምታዩት አታች የተደረገ የመብት ምዝገባ ማኑዋል የሚላለ እሱን ደንበኛችን ሴቭ አድርጎ ወይም ደግሞ እዚሁ ጋር እንዳለ ማንበብ ከፈለገ ሴቭ ማድረግ ይችላል። ካስፈለገ ደግሞ እዚህ ጋር ዳውንሎድ ኦፕሽን አለ። ዳውንሎድ ኦፕሽናችን ላይ ሴቭ አድርገን ስለዚህ ደንበኛው ማግኘት የሚፈልገውን ኢንፎርሜሽን ሊስት ከተደረጉለቱም ውጪ ዶክመንቶችን ወይም ፋይሎችን የዛን ኦርጋናይዜሽን እንዴት አገልግሎት እንደሚሰጥ መረጃዎችን በዚህ መልኩ ማግኘት ቻለን ማለት ነው። ስለዚህ እነዚህን መረጃዎች በሙሉ አግኝተን እኛ ለዚህ አገልግሎት ብቁ ነን ወይም ደግሞ ይሄን ጥያቄ ማቅረብ እንችላለን ብለን ስናስብ ወዴት እንሄዳለን ማለት ነው? ኮንቲኒው አይ አግሪ የምትለዋን በተን ልክ ስንጫን ወይም ኮንቲኒው አይ አግሪ የምትለዋን በተን ስንጫን ወደ አፕሊኬሽን ፎርሙ ይዞን ይመጣል ማለት ነው። አፕሊኬሽን ፎርሙ ጥያቄ ቅጽ እዚህ ጋር ተዘጋጅቷል። ስለዚህ አፕሊኬሽን ፎርሙን ከመሙላት እንጀምራለን ማለት ነው። አፕሊኬሽን ፎርሙን ስንሞላ እዚህ ጋር መጠቀስ ያለባቸውን ኢንፎርሜሽኖች በሙሉ እየጠቀስን ለምሳሌ የቦታውን አገልግሎት ምናልባት እዚህ ጋር እየሞላኋቸው ያሉ ኢንፎርሜሽኖች ለሳምፕል ስለሆነ ሪል ላይሆኑ ይችላሉ። ግን ከስተመራችን በዚህ መልኩ ሪል ኢንፎርሜሽኑን እያስገባ ይሄዳል ማለት ነው። የአፕሊካንቱን ፉል ኔም እናስገባለን። የአፕሊካንቱን ጾታ እናስገባለን። ናሽናሊቲ እናስገባለን።
ማሪታል ስታተስ እናስገባለን። ዴት ኦፍ በርዝ እናስገባለን። መግባት ያለባቸውን ኢንፎርሜሽኖች በሙሉ እያስገባን እንሄዳለን ማለት ነው። ሰብሲ ምናልባት የተደገሙ ወይም ደግሞ ማያስፈልጉን ኢንፎርሜሽኖች ካሉ እንትን የምንላቸው ኢንፎርሜሽኖች ካሉ እያለፍን መሄድ እንችላለን። ያሉንን ኢንፎርሜሽኖች ግን እያስገባን እንሄዳለን ማለት ነው። ስለዚህ እነዚህን ካስገባን በኋላ ኦልሬዲ የመጀመሪያው ፔጅ ካለቀ ኔክስት ፔጅ ላይ ደግሞ መሙላት የሚኖርባቸው ኢንፎርሜሽኖች ስለሚኖሩ ኔክስት ብለን ስንመጣ እዚህ ጋር እንደምታዩት ዘ ጋርዲያን ወይም ሪፕሬዘንታቲቭ ዲስክሪፕሽን ይላል። እኔ እንደ ኦነር አፕላይ እያደረኩ ስለሆነ አያስፈልገኝም። ይሄ ደንበኛ ግን እንደ ሪፕሬዘንታቲቭ አፕላይ ሲያደርግ እነዚህንም ኢንፎርሜሽኖች ያስገባል ማለት ነው። ሌላ ቀጣዩ ነገራችን ምንድነው? መያያዝ ያለባቸው ዶክመንቶች ወይም አብረው አታች መደረግ ያለባቸው ፋይሎች ሲኖሩ ቹዝ ፋይል ብለን እንገባና ፋይላችንን ያስቀመጥንበት ቦታ ጋር ገብተን አታች ማድረግ እንችላለን ማለት። ስለዚህ ደንበኛው መሬቱን ሊያስመዘግብ ስለሆነ ከዚህ በፊት የተሰጠውን ይሄ መሬት የሱ መሆኑን የሚያረጋግጥለትን ፋይል ወይም ፕሪቪየስ ታይትል ዲዱን አታች ያደርጋል። አታች ካረገ በኋላ ምንድነው ያስገባውስ ዶክመንት የሚለውን ነገር በዚህ መልኩ ከፍቶ ማየት ይችላል። ከተሳሳተ ሪሙቭ ማድረግ ይችላል ማለት ነው። ሌሎች ፋይሎቹንም በተመሳሳይ ፋይሉን ያስቀመጠበት ቦታ ላይ ገብቶ አታች ማድረግ ይችላል ማለት ነው። ስለዚህ ይሄን ካደረገ በኋላ መጀመሪያ አፕሊኬሽን ፎርሙ በትክክል መሞላቱን ቼክ ያደርጋል። አፕሊኬሽን ፎርሙ በትክክል የኔ መረጃዎች በሙሉ ገብተዋል የሚለውን ነገር ቼክ ካደረገ በኋላ ምን ያደርጋል? ሰሚት ያደርጋል ማለት ነው። ሰሚት ሲያደርግ እዚህ ጋር አታች ያደረጋቸው ፋይሎች አፕሎድ ሲደረጉ ፕሮግረሱን ያሳየዋል። አንደኛው ኦልሬዲ 100% አድርጎ ጨርሶልናል። ሌሎቹን ደግሞ ፕሮግረሱን በዚህ መልኩ እያሳየን ነው ማለት ነው። አፕሎድ ያደረገ ያለውን ፍጥነትም በዚህ መልኩ እያየን እንሄዳለን። ስለዚህ ሁለቱም ፋይሎች በተመሳሳይ 100% አፕሎድ አድርገዋል። ልክ አፕሎድ አድርጎ ሙሉ ፋይሉን ኦልሬዲ ወደ ኦርጋናይዜሽኑ ሲደርስ እዚህ ጋር ምን ይመቶልናል? ትራኪንግ ነምበር ወይም የመከታተያ ቁጥር መቶልናል ማለት። ስለዚህ አፕሊኬሽናችን መስሪያ ቤቱ ጋር ደርሷል። መስሪያ ቤቱ ጥያቄያችንን አይቶ ለጥያቄው ምላሽ እስኪሰጠን ድረስ ኦልሬዲ ለጥያቄ መልስ ሲሰጥ በስልካችንን በፖርታል ይመጣል። ስለዚህ ምላሽ እስኪሰጠን ድረስ ጠብቃለሁ ማለት ነው። አፕሊኬሽኔን ምን አድርጌ ፊኒሽ አድርጌ ማለት ነው። ኦልሬዲ የመከታተያ ቁጥሬን ይመስላል ማለት ነው። ስለዚህ እንደምታዩት ቅድም ልክ ሬጂስተር አድርጌ ስመጣ አፕሊኬሽን ባዶ ወይም ኖቲፊኬሽንም ትራክም ላይ ስገባ ባዶ ነገር ነበር የሚታየው። አሁን ግን ለአንድ ኦርጋናይዜሽን የመሬት ምዝገባ ጥያቄ ስላቀረብኩኝ ትራክ አፕሊኬሽን ላይ አንድ አፕሊኬሽን ያሳያል ማለት ነው። መስሪያ ቤቶቹ በሚልኩልኝ መሰረት ደግሞ እየመጣው ፖርታሌን ቼክ አደርጋለሁ ማለት ነው። እንደሚታየው በስልኬ የላኩት አፕሊኬሽን ወይም የላኩት ጥያቄ ማስተካከያ ወይም ሪቪዥን እንደሚያስፈልገው ቴክስት ደርሶኛል። ስለዚህ ወደ ሲስተሙ ሎጊን አድርጌ ገባና ወደ ሲስተሙ ኦልሬዲ ሎጊን አድርጌያለሁ። ሎጊን ካደረኩ በኋላ ወደ ማይ አፕሊኬሽን ወደሚለው ማይ አፕሊኬሽን ነካለሁ። ማይ አፕሊኬሽንን ከነካው በኋላ እንደምታዩት ኖቲፊኬሽን ላይ አጀስትመንት ኖቲፊኬሽን ይለኛል። ስለዚህ ምን እንደተሳሳትኩ ወይም ደግሞ የመጣልኝን ኖቲፊኬሽን ከፍቻለሁ። ስለዚህ እዚህ ጋር ሪማርክ ዲቴይል የሚለው ጋር እንደምታዩት እዚህ ጋር ዮር አፕሊኬሽን ሌተር ኢዝ ኖት ራይቷን ይላል። የላኩት አፕሊኬሽን ላይ አታች ያደረኩት የማመልከቻ ደብዳቤ ትክክል አይደለም ተብያለሁ። ስለዚህ እሱን አስተካክዬ ሞልቼ ልካለሁ ማለት ነው። ስለዚህ ኖቲፊኬሽን ላይ ገብቼ ኮሜንቴን አየው። ኖቲፊኬሽን ላይ ገብቼ ኮሜንቴን ካየው በኋላ ፎሎ አፕ የምትለው ሞጁል ውስጥ ገባና እንደምታዩት አፕሊኬሽን ፎር ፕሮፐርቲ ሬጅስትሬሽን ይላል። ስከፍተው ሞልቼ የላኩትን አፕሊኬሽን አገኛለሁ ማለት ነው። ስለዚህ ኖቲፊኬሽን ላይ ገብቼ ማስተካከል ያለብኝን ኮሜንት አንብቤያለሁ። ስለዚህ አስተካክዬ የተባልኩት የአፕሊኬሽን ሌተርስ ትክክል አይደለም ተብያለሁ። ስለዚህ አፕሊኬሽን ሌተር ፔጅ 2 ላይ ነው ያለው። እሱ ጋር ገብቼ ትክክለኛውን አፕሊኬሽን ሌተር አታች አደርጋለሁ ማለት ነው። ስለዚህ ይሄኛውን ሪሙቭ አደርግና ኒው ብዬ አፕሊኬሽን ሌተር ኒው ታስተካክዬ ያዘጋጀሁት አፕሊኬሽን ሌተር አለኝ። ስለዚህ አፕሊኬሽን ሌተር ኒውን ሰሚት አደርጋለሁ ማለት ነው። ወይም አፕሊኬሽኑን በድጋሚ ሰሚት አደርጋለሁ ማስተካከል ያለብኝ ነገር አስተካክዬ ማለት ነው። አሁንም እንደቀድሙ አፕሎድ ሲያደርግ ወይም ደግሞ ፋይሉን ሲልክ ያለውን ስታተስ ያሳየኛል። አዲስ ያስገባሁትን ፋይል እያሳየኝ ነው። በዚህ መልኩ ፐርሰንቱን እያሳየኝ ይሄዳል ማለት ነው።
ስለዚህ ከቅድሙ ለየት የሚያደርገው ምንድነው? አሁን አዲስ ትራኪንግ ነምበር ጀነሬት አያደርግልኝም። የቅድሙ ኬዝ ላይ ነው መጀመሪያ የላኩት ኬዝ ላይ ማስተካከያዎችን አስተካክይ ተብዬ ማስተካከያዎችን አስተካክዬ እየላኩ ነው። ስለዚህ ኬዙ በነበረው ትራኪንግ ነምበር ነው የሚቀጥለው። ስለዚህ ፎርም ሰሚትድ ሰክሰስፉሊ ብሎኛል። ኦኬ። ስለዚህ አስተካክዬ የላኩት ኢንፎርሜሽን ለመስሪያ ቤቱ ደርሷል። አሁንም መስሪያ ቤቱ አይቶ የሚለኝን ነገር እጠብቃለሁ ማለት ነው። ስለዚህ በተመዘገብኩበት ስልክ ቁጥር ሪፕላይ ተልኮልሻል፣ ስለዚህ ወደ ሲስተሙ ሎጊን አድርጌ የሚል ሜሴጅ መጥቶልኛል። ስለዚህ ምን አደርጋለሁ ማለት ነው? ቅድም በያየነው መሰረት ማይ አፕሊኬሽን ጋር ገባለሁ። ማይ አፕሊኬሽን ጋር ከገባው በኋላ ምን ውስጥ ገባለሁ? ኮረስፖንደንስ የሚል አለ። ኮረስፖንደንስ ውስጥ ወይም ደግሞ ይሄ ከደንበኞች የሚመጣልኝ የቻት ሪኩዌስቶች ወይም ደግሞ መነጋገር የሚያስፈልገብኝ ፖይንት ላይ ኮረስፖንደንስ ውስጥ ገብቼ አገኛለሁ ማለት ነው። ስለዚህ ኮረስፖንደንስ ላይ ስገባ አፕሊኬሽን ፎር ፕሮፐርቲ ሬጅስትሬሽን ላይ የመጣ ሜሴጅ አለ ብሎ ያሳየኛል። እሱ ጋር ስገባ ምን ይለኛል? በ23/09/2013 ከኦሪጂናል ዶክመንቴሽን ይዘሽ ነው የሚል ነገር መጥቶልኛል፣ የሚል ሜሴጅ መጥቶልኛል። ስለዚህ እኔም ምላሽን አስቀምጣለሁ ማለት። ስለዚህ የላኩት አፕሊኬሽን ኦልሬዲ ኤክስኪዩት ተደርጎ እንትን ስላለ ኦሪጂናል ዶክመንቴሽን ይዘሽ መስሪያ ቤቱ ላይ ፊዚካሊ ተገኘ ብለውኛል። ስለዚህ እኔም እመጣለሁ የሚለውን ሜሴጅ አስቀምጣለሁ ማለት ነው። ስለዚህ ሜሴጅን ያስቀመጥኩኝ ሜሴጁ ለመስሪያ ቤቱ ይደርሳል ማለት ነው። ምናልባት እዚህ ጋር ሌሎች ማየት ያለብንን ነገሮችን በዛው አብረን እኔ እዚህ ጋር እንደምታዩት አፖይንትመንት የምትባል ሌላ ሞጁል አለችን። እዚች ጋር ኖ ሪዛልት ይለኛል። ግን ለምሳሌ ከመስሪያ ቤት የሚመጡ አንዳንድ የቀጠሮ ማስያዣዎች ሲኖሩ አፖይንትመንት ላይ ስገባ ከመስሪያ ቤቱ የተላከ ካሌንደር አገኛለሁ። እሱን ካሌንደር ቀንና ሰዓቴን ሪዘርቭ አድርጌ በዛ ሪዘርቭ ባረኩት ቀን ወይ እነሱ ሊመጡ ይችላሉ ወይ እሄዳለሁ ማለት። ስለዚህ አፖይንትመንት የምታገለግለን ለዛ ነው የሚሆነው። ፔመንት ኦርደር ለምን ታገለግለናለች? ምናልባት ከጥቂት ጊዜ በኋላ እዚህ ሲስተም ላይ ለሚጠቀሙ ደንበኞቻችን ኦንላይን የፔመንት አገልግሎት ይኖራል ማለት ነው። አንድ ደንበኛ የአንድ መስሪያ ቤት አገልግሎት ፈልጎ የዛ አገልግሎት ደግሞ ሰርቪስ ፔመንት ካለው ኦልሬዲ ፔመንት ኦርደር ይሄን ያህል ብር ክፈል የሚል ነገር ፔመንት ኦርደር ውስጥ ያገኛል። ክፈል ብቻ የሚል የክፍያ ኦርደር ብቻ ሳይሆን የኦንላይን የፔመንት አማራጮች ይመጡለታል። እነሱን አማራጮች በሚፈልገው መምረጥ ይችላል ማለት ነው። ኮረስፖንደንስ ለምንድን ነው የምታገለግለን? ቅድም እንዳየነው ከመስሪያ ቤቱ ጋር ፊዚካሊ እኔ በየመስሪያ ቤቱ መሄድ ስላቆምኩኝ እኔና መስሪያ ቤቱ መነጋገር የሚኖርብን ኮሚኒኬሽኖች ሲኖሩ ቻት የምናደርግበት እኔና መስሪያ ቤቱ ላይ ያለው ባለሙያ የምናወራበት ናት የምትሆነው። ድራፍት አፕሊኬሽን ደግሞ ምናልባት አንድ ባሳያችሁ ፕሮፐርቲ ሬጅስትሬሽን ላይ ለምሳሌ አፕላይ ብዬ ፎርሙን እየሞላው ለምሳሌ ፎርሙን መጀመሪያ በመሞላበት ጊዜ ሙሉ ኢንፎርሜሽን ባይኖረኝ ለምሳሌ ሌሎችን ኢንፎርሜሽኖች ሞልቼ ያለኝ ኢንፎርሜሽን ግን የተሟላ ካልሆነና የሞላሁትን ዳታ ግን ማጣት ካልፈለኩኝ ምን ማድረግ እችላለሁ ማለት ነው? የሞላሁትን ኢንፎርሜሽን ማጣት ካልፈለኩኝ ሴቭ አስ ድራፍት ብዬ ምናልባት ለምሳሌ ፕሪቪየስ ታይትል ዲድ ወይም የመጀመሪያ የነበረኝ ታይትል ዲድ ባይኖር እጄ ላይ ባይኖር ፕሪቪየስ ታይትል ዲዳችን እጃችን ላይ ባይኖር ግን ሌሎችን ኢንፎርሜሽኖች ኦልሬዲ መሙላት ብንችልስ? ሌሎችን ኢንፎርሜሽኖች ለምሳሌ ስለ ቦታው አገልግሎት የተለያየ ኢንፎርሜሽኖችን መሙላት ብንችል ግን ደግሞ እጃችን ላይ ታይትል ዲዱ በዛ ሞመንት ባይኖር ምን ማድረግ እንችላለን ማለት ነው? እስከዛ ድረስ የሞላናቸውን ኢንፎርሜሽኖች እንዳይጠፉብን ምን ማድረግ እንችላለን ማለት ነው? ሴቭ አስ ድራፍት አድርገን ማስቀመጥ እንችላለን ማለት ነው። ልክ ሴቭ አስ ድራፍት የምትለዋን ነገር በተን ልክ ስንጫን በቅድሙ መንገድ አፕሎድ ሲያደርግ ፋይሉን ያሳየናል። እስካሁን የሞላኋቸው ኢንፎርሜሽኖች እንደ ድራፍት ይቀመጡልኝ እንላለን ማለት ነው። ስለዚህ እኛ እጃችን ላይ ሙሉ ዶክመንት ወይም ሙሉ ኢንፎርሜሽን እጃችን ላይ አቬሌብል በሚሆንበት ጊዜ ገብተን ሙሉ ኢንፎርሜሽኑ ሞልተን መላክ እንድንችል ያስችለናል ማለት ነው። ግን እስከዛሬ የሞላናቸውም አፕሊኬሽኖች እንዳይጠፉብን ያደርጋል ማለት ነው። ድራፍት ሴቭድ ሰክሰስፉል ይለናል። እችን ፋይል የት እናገኛታለን? ማይ አፕሊኬሽን ውስጥ ገብተን ድራፍት አፕሊኬሽን ላይ ስንገባ ለአፕሊኬሽን ፎር ፕሮፐርቲ ሬጅስትሬሽን ድራፍት አድርጋ ያስቀመጥከው አፕሊኬሽን ይሄውና ይለናል። ሶ ኤኒ ታይም ሙሉ ኢንፎርሜሽኑ በሚኖረን ሰዓት ሴቭ አስ ድራፍቱን ሞልተን ሰሚት ማድረግ እንችላለን ማለት። ስለዚህ ድራፍት አፕሊኬሽን ውስጥ ለሱ ነው የሚያገለግለን። አርካይቭ ደግሞ አርካይቭ ስለምንድን ነው የሚያገለግለን? ምናልባት አሁን እኔ መስሪያ ቤቱ ላይ ሄጄ አገልግሎቴ ሲያልቅ
ሙሉ የአፕሊኬሽን ሂስትሪያችን አርካይቭ ውስጥ ይቀመጥልናል ማለት ነው። ስለዚህ ለምሳሌ አንድ ከስተመር ለኒው አመልክቶ የኒው ስራ ሙሉ በሙሉ ሲያልቅ ዳታው ምን ውስጥ ያገኛል ማለት ነው? አርካይቭ ውስጥ ያገኛል ማለት። ስለዚህ ከላይ ጀምረን ባየናቸው መሰረት ኖቲፊኬሽን ላይ የምናገኘው ምንድነው? ከመስሪያ ቤቱ ላይ የሚመጡልን ኮሜንቶች፣ ኤኒ ማሳወቂያዎች ላይ ኖቲፊኬሽን እናያለን ማለት ነው። ኖቲፊኬሽናችንን እዛ ውስጥ ገብተን ማየት እንችላለን። ትራክ አፕሊኬሽን ደግሞ የአፕሊኬሽናችንን ስታተስ ማየት የምንችልበት ቦታ ነው። ለምሳሌ እዚህ ጋር ትራክ አፕሊኬሽን ብዬ የአፕሊኬሽንን ስታተስ ለማየት በሞክር ኖቲፋይ ተደርጓል። ኦልሬዲ ፊዚካሊ ከስተመሩ ፊዚካሊ ቪዚት እንዲያደርግ ወይም እንዲመጣ ኖቲፋይ ተደርጓል። እንዳያችሁትም ቅድም በስልኬ ኦሪጂናል ዶክመንቶችን ይዘሽ ነው የሚል ኮሜንት ደርሶኛል። ስለዚህ ከስተመር ማሳወቅ የሚባለው ታስክ ላይ ነው ያለው ይላል። ስለዚህ ደንበኛው ጥያቄውን ማቅረብ መረጃ ማግኘት ብቻ ሳይሆን እዚሁ ሲስተም ላይ ሆኖ ያለበትን ጉዳዩ ምን ላይ እንደደረሰ ወይም ደግሞ የእሱ አፕሊኬሽን ምን ስታተስ ላይ እንዳለ ማየት ይችላል ማለት ነው። ቅድም እንዳየነው ፎሎ አፕ ደግሞ ለምን ያገለግለናል? ማስተካከያዎች ሲኖሩ አሟልተሃል አላሟላህም፣ ይሄን ነገር አስተካክለላክ አይነት ነገር ሲኖር ፎሎ አፕ ላይ ገብተን አፕሊኬሽናችንን አስተካክለን መላክ እንችላለን ማለት ነው። አፖይንትመንትም እንደዛው ቀጠሯችንን ገብተን ሪዘርቭ ለማድረግ ይጠቅመናል። ስለዚህ የሰርቪስ ፖርታል ላይ የነበሩ ነገሮች ይሄን ይመስላሉ ማለት ነው። ስለዚህ መስሪያ ቤቱ ጋር ፊዚካሊ ሄጄ አሁን ጀነሬት የተደረገልኝን አዲሱን ካርታዬን ይዤ መምጣት እችላለሁ ማለት ነው። በተለያዩ ደረጃ የሚገኙ የመንግስት አገልግሎት ሰጪ ተቋማት ደንበኞች ጥያቄያቸውን በምን መልኩ ማቅረብ እንደሚችሉ ለማብራራት ታስቦ የተዘጋጀው የስልጠና ፕሮግራም ይህን ይመስል ነበር። ስለተከታተላችሁ እናመሰግናለን።